ቢስሚላህ ለዓሊ አጠሊዑ ኢላ ኢላሂ ሙሳ በዛ በግንብ ላይ ወጥቼ ወደ ሙሳ ጌታ እዘልቅና እሱ መኖርና ለመኖሩን አረጋግጬ እመጣለሁኝ። ይሄን በሚልበት ጊዜ እውቅና መስጠት እንዳይሆንበት እንደ አለ ማለትህ ነው እንዳይሉ እንደገና መደምደሚያው ላይ ምን አለ ወኢኒ ለአظنه من الكاذبين ሙሳ ከሰማይ ዓለም ጌታ ልኮኛል የሚለውን እኔ ተውሸታሞች ነው ብዬ ነው የምገምተው። ምናልባት ሰው እንዳይሆን የለምና ማጣራቱ ጥሩ ነው ዘልቀን እናረጋግጣለን በማለት ግንቡ እንዲሰራ ትእዛዙን ሰጠ ማለት ነው። እና ግንቡ ያው ተጀምሮ ነበር ይባላል፣ ግን የሀገሪቱ ኢኮኖሚ ጉልበት ኃይል የተባለ ሁሉ ሙጥጥ ብሎ አለቀ። በመሐከል ያው ለውጤት የሚበቃበት ደረጃ አልደረሰም እና የኢኮኖሚ ውድቀት ራሱ አስከተለባቸው። የውድቀታቸው መጀመሪያ ነበር ይሄ ራሱ። አንድ ሀገር በኢኮኖሚ ተወደቀ ከዛ በኋላ የተንኮታኮተ ነው የሚሄደው። ወስተክበረው ወጁኑዱሁ ፊል አርድ እና ፊርዓውንና አብረውት የነበሩት ባለስልጣናቶች ሰራዊቶቹ ወታደሮቹ በምድር ላይ እጅግ ገነኑ بغير الحق ያለ አግባብ። እንግዲህ ምድሩን ቢያጃጅሉና ቢያጭበረብሩ አንሷቸው እንደገና ደግሞ ወደ ሰማይ ዓለም ወጥተን እናጣራለን የሙሳ ጌታ ሰማይ አለ የለም ብለን ማሰስ አለብን ሲሉ በጣም እንግዲህ ተመጠን አልፈው ተኩራሩ ተወጠሩ። ይሄ በሰው ልጅ አቅም ተዛ በፊት ታስቦ የማያውቅ ነገር ነበር ማለት ነው። وظنوا انهم الينا لا يرجعون እነሱ ጥጋብ ስለወጠራቸው በተዛ በኋላ ወደኛ እንደማይመለሱም ገመቱ። እንዳው እስካሁን ድረስ እንደፈለግን ስናናፋ ዓለምን ስናተራምስ ማንም ከኛ የተሻለ መጥቶ አደብ ግዛ ያለን የለምና ተኛ የተሻለ ባይኖር ነው ብለው የልብ ልብ ተሰማቸውና ምን አለብን እንኳን ምድሩን ቀርቶ ወደ ሰማይ ዘልቀን ምናልባት እኛን የሚቃወም ኃይል ካለ እናጣራዋለንና ልበት እንሰጠዋለን በማለታቸው በጣም መጠን ያለፈ ኩራትና ጥጋብ ላይ ደረሱ። በእነሱ አስተሳሰብ እንግዲህ ያሰቡትን ሁሉ አድርገው እስከ መጨረሻው ድረስ ሊጨፍሩ ነበረ። ወደኛ እንመለሳለን የሚል ግምት አልነበራቸውም። እኔ ደግሞ ሊይዛቸውና አቅማቸውን ላሳውቃቸው ስለፈለኩኝ እንዲህ አይነት ፍጥጫ ላይ ጣልኳቸው ማለቱ ነው። እንግዲህ አንድ ሰው ከኔ በላይ ኃይል የለም ካለ ገደብ የለውም እንደፈለገ ይባርቃል። አላህ ደግሞ Subhanahu Wa Ta'ala ዝም ብሎ ትቷቸው ነው እንጂ ለመያዝ አቅቶት አይደለም። ስለዚህ መያዝ እንደሚችል ሊያሳያቸው ፈልጎ ነው ያለው ማለቱ ነው። فاخذناه በዛ ሁኔታ እሱ ያንን ግንብ ለማሰራት እንግዲህ ተፍተፍ እያሉ የሀገሪቱ ጉልበትና ሀብት ሁሉ እየተሟጠጠ ሲሄድ አላህ ደግሞ Subhanahu Wa Ta'ala እድሜውን አሳጠረውና ያቺ ቀጠሮለት እየተቃረበች መጣች እና እስራኤሎቹን በነብዩላህ ሙሳና ሃሩን መሪነት ከተማ ወጥተው ለሊት ጨለማ ለብሰው ወደ ባህር እንዲያመሩ ታዘዙ። በነጋታው እስራኤላውያን የተባለ ከየቤቱና ከየሰፈሩ ጠፍተው እንዲያደሩ ሲያውቅ ወዲያውኑ አወጀና ተከተሉኝ ብሎ ራሱ እየመራ ጦር ኃይሉን የነሱን ፈለግ ተከትሎ ወደ ባህሩ አመራ። ልክ ባህሩ አጠገብ ሲደርሱ የሙሳ ሰዎች ተጨነቁ። ከኋላ ርስ የመሰለ ጦር መጣባቸው፣ ከፊት ለፊት ደግሞ ሰማይ የመሰለ ባህር ተኝቷል። የትኛው ይሻላል? መርከብ የለ፣ ባህርም ቢገቡ ሞት ነው። ዝም ብለው ቢቆሙም በጦር ኃይል ሊታጨዱ ነው። ኢና ለሙድረኩን አሉ ሰው ናቸውና ሙሳ አለቀልን እኮ የኛ ነገር እንደው ላይ ሆንልህ ነገር በቃ ውጡ ብለህ ይሄው ሰዎቹ ጦሩ ከኋላ መጣ፣ ከፊታችን ባህር አለ። እንግዲህ እኛ ሁለት ሞት መሐከል ሆን ምን ይበቃናል በሚሏቸው ጊዜ ጠንካራው ሙሳ ምን አሉ? ከላ ኢነ መዒ ረቢ ሰይህዲን አሉ። አለቀልን የሚባል ነገር የለም፣ እኛ ሳንሆን የሚያልቅለት ያልቅለታል ዛሬ አሉ። ጌታ ሂድ ብሎኛል፣ አለቢ ቦታ መጥቻለሁኝ። ከዚህ በኋላ እሱ የሚሰራውን እናያለን እንጂ እኛ እንደማያልቅልን አረጋግጥላችኋለሁ አሏቸው ማለት ነው። በቃውጢ ቀን መርከብ ሲሰበር ጠንካራ መሪ ያስፈልጋል። ህዝብ አንድ ከባድና ፈታኝ ነገር ሲያጋጥመው ይብረከረካል፣ ይበታተናል። ያን የጠንካራ መሪ ካለ መቆጣጠር ይችላል ማለት ነው። አይዟችሁ የመጣ ቢመጣ የኛ ነው ዲሉ የሚል ልበ ሙሉ የሆነ መሪ ካለ ህዝብን ስርዓት ያስይዛል ማለት ነው። በዛ መሰረት እሳቸው በንቃትና በብቃት ህዝባቸውን በመምራትና በማረጋጋት ወደቡ ላይ ቆመው እያሉ ጅብሪሉል አሚን በቅጽበት መጣና እድሪብ ቢአሳከል ባህራ አላቸው። በዛች ያው ነገረኛ ዘንጋለች፣ ሁሉ ነገር መስራው እሷ ናት፣ በአላህ ፍቃድ በዘንግ ባህሩን ምታው ሲላቸው
ተጠራርተው ሲያቀምሱት ባህሩን 12 ነፈቅ ተከፈተ በባህሩ ላይ ማለት ነው። 12 ቡድን ነበር የሚመራው የሳቸው ጀማዓ። ለእያንዳንዱ ቡድን ወዲያው ሻሚያ እንዲገቡ ጊዜ የለምና በቅደም ተከተል በአንድ መስመር ከሆነ ሊደርሱባቸው እንዳይችሉ 12 ሁሉ እንዲሁ መደዳውን እንዲገቡ 12 የተቆራረጠ የባህር ነፈቅ ተከፈተ ማለት ነው። በዛ ላይ ወዳውኑ እነሱ ገቡ፣ ወደ ማዶ ተሻገሩ። ልክ እነሱ ወደ ማዶ ሲደርሱ እነ ፊርዓውን ደግሞ እዚህ ወደ ቡላይ ደረሱ ማለት ነው። ሲመጡ ፈካነ ከጦዲል ዐዚም እንዳለው በሌላው ቦታ ላይ ውሃው ባህሩ ወደ ላይ እየተቆለለ ወደ ታች እንዳይገነበር አላህ ገድቦታል ማለት ነው። እና ወደ ሰማይ እየቆመ ልክ መሰሶ መስሎ ቆመ ማለት ነው። ያኔ ደነገጡ እነ ፊርዓውን፣ ያልጠበቁት ዱብዳ ሆነባቸው። እንግባ እንተው እያሉ ሲያመነቱ ትቢት ያዛቸውና እንዴት እነዚህ ደካሞች የሄዱበት ቦታ እኛ እንፈራለን በማለት ተደነፋፍተው ሊገቡ ነው ማለት ነው። فاخذناه وجنوده በዛች ቅጽበት እሱንና ያን የተመካበትን በምንም በማንም አይበገርም የተባለውን ጦር ኃይሉን ይዞ እዛ ባህር ውስጥ እንዲዘፈቅ አደረግነው ይላል። فنبذناهم في اليم እና እዛ በጣም ዳርቻው የማይታይ ባህር ውስጥ ወረወርናቸው እንዳለ አንስተን فانظر كيف كان عاقبة الظالمين የግፈኞች መጨረሻና ፍጻሜ እንዴት አስከፊ እንደሆነ ተመልከት በህሊና አይነ አቅል ያለህ ሰው ሁሉ። እነ ፊርዓውን እንግዲህ በአለም ላይ ወደር የለንም ብለው እንደዛ ሲያናፉ የነበሩትን ሰዎች በአንድ ጊዜ እንዳሸዋ አንስቼ ባህር ጨመርኳቸው፣ አንድ ባንድ ድምጥማጣቸው እንዲጠፋ አደረግናቸውና ጥፋተኞችና ክፋተኞች ለተወሰነ ጊዜ ማን አለብን ብለው ቢደነፉም አላህ ሲፈልግ እንደዚህ ነው የሚያደርገውና የታሪክን ማህደር አስተውሎ ትምህርት ለመውሰድ የፈለገ ሰው ሁሉ ይህን ነገር በህሊና አይኑ መቃኘትና መረዳት ይችላል በማለት በዚህ ሁኔታ የነሱ ጉዳይ ተፈጸመ ማለት ነው። وجعلناهم أئمة يدعون إلى النار እና እዚህ ዱንያ ላይ መጥፋታቸውና መውደቃቸው ሳይበቃቸው እንደገና በዛኛው ዓለምም የሰው ልጆችን ሁሉ ወደ ጀሃነም የሚመሩ ኢማሞች አደረግናቸው እነ ፊርዓውን ይላል። እና ኢመተል ኩፍር ማለት ነው። ኢማም ማለት ማንኛውም ሰው በአንድ ዓላማ ላይ መሪ ከሆነ ኢማም ይባላል። ኢማም ሸርም ይሁን ኢማም አልኸይር ማለት ነው። ስለዚህ እነሱ በዚህ በዱንያ ላይ እንግዲህ በሰሩት ግፍና በደል አላህ አይቀጡ ቅጣት ቀጣቸው፣ በባህር ጨምሮ ያሳራት አደረጋቸው። ይህ አልበቃቸውም። እንደገና በሚቀጥለው ዓለም ደግሞ ህዝቦቹን ያው እየመራ ጀሃነም ይዟቸው ይገባል አላህ Subhanahu Wa Ta'ala። يدعو إلى النار እኔን ተከተሉኝ ማ ኡሪኩም ኢላ ማአራ ወማ አህዲኩም ኢላ ሰቢል الرشاد ነበር። እኔ የማየው ብሩህ አመለካከት ነው፣ እኔን ተከተሉኝ። እናንተ የመዳኛና የስኬትን አቅጣጫ ተፈለጋችሁ እኔን መከተል አለባችሁ ይላቸው ነበር። ይሄው እንግዲህ ጀሃነም ይዞ መሄድ ከሆነ ስኬት ይሄ ነው እሱ የሄደበት መንገድ፣ በዚህ መልክ ነው የሚመራቸው ወደፊትም ይላል ማለት ነው። خسارة الدنيا والآخرة በዱንያም ያው እድሜያቸውን አሳጠራቸው፣ ተጸጋቸው አወጣቸው፣ በአኺራ ደግሞ በቀጥታ ወደ ጀሃነም ይዟቸው ይወርዳል በማለት አላህ አረጋገጠ ማለት ነው። ወየውም القيامة በቂያማ ቀን ላይ ይንሶሩን አላህ ከደገሰላቸው ቅጣትና ውርደት ማንም ኃይል አይረዳቸውም። በጉልበታቸውም በማንም ሊረዱና ሊገላገሉ የሚችሉበት መንገድ የለም። ያው በዱንያ እዚህ ድራሾታቸውን አገኙ፣ አቅማቸውን አወቁ። በዛኛው ዓለም ደግሞ ማለቂያ በሌለው መከራ ውስጥ በሚገቡበት ጊዜ ማንም እንደማያድናቸው ተወዲሁ አረጋግጣለሁ። ምክንያቱም እነሱ እንደደነፉትና እንደዛቱት ቢሆን ኖሮ አሁን ይድኑ ነበረ። በዛኛው ዓለምም እንደማይድኑና ለቅጣት እንደሚዳረጉ ከዚህ ሊረዱ ይገባቸዋል። እና እነሱን ያየ ሁሉ ያው ነግበን የብለህ አስብ ማለቱ ነው። የነሱ ጉዳይ አልቋል። واتبعناهم في هذه الدنيا لعنه ፊርዓውንና በዙሪያው የነበሩትን ባለስልጣናቶች በዚህ በዱንያ ላይ እርግመትን አስከተልናቸው። የአላህ እርግመት ለእናንተ ስንቅ ይሁንላችሁ ተብለው ተረገሙ ማለት ነው። ስለዚህ እስከ ቂያማ ቀን ድረስ የሰው ልጆች የፊርዓውንን ታሪክ ሲሰሙ ለعنቱላህ የማይል የለም። ይሄ አላህ ስንቅ አድርጎለታል ማለት ነው። ወየውም القيامة በቂያማ ቀን በሚሆንበት ጊዜ ደግሞ መጨረሻው ዓለም هم من المقبوحين በዓለም ላይ በህዝብ የተጠሉና የተወገዙ የተረገሙ ርኩሳን ማለት እነሱ ናቸው። እና ወደ ጀሃነም ህዝቦችን እያክፈለፈለ ይዞ በሚሄድ ጊዜ ለعنቱላህ على فرعون وقومه እያለ
ሁሉም እንዲረግመውና እንዲያወግዘው እናደርጋለን ማለት ነው። ይሄ ነው እንግዲህ የሱ ጥላን ውጤቱ። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ይሄን ሰውዬ እንደማያምን እያወቀ ገና መጀመሪያም ብዙ አባብሎታል አግባብቶታል እና ፊርዓውን ጋር ሄዳችሁ በጥሩ ቃላት ጥሩት ወአህዲየከ ኢላ ረቢከ ፈተኽሻ እያላችሁ ቀስ ብላችሁ አባብሉት ይላል። እንደማያምን እያወቀ ማለት ነው። ለምን ለማስጨረስ አንድ ሰው እንግዲህ የተለያየ ጥረት ታረግለታለህ ተጥፋት እንዲመለስ ያንን ጥፋቱን የማይቀበል ከሆነ እርምጃ በሚወሰድበት ጊዜ እንደገና ወዳጅ ዘመድ እንዲህ ቢደረግለት ኑሮ ይቀበል ነበር እንዲህ ቢባል ኑሮ ይሰማ ነበር የሚሉ ምክንያቶች እንዳይመጡ ማስጨረስ አለብህ ማለት ነው። እና በዛ መልክ አላህ Subhanahu Wa Ta'ala አንድ አይሉት እንዲነብይ ልኮ ወሳኝ የሆኑ ሙዕጂዛዎችንም አሳይቶ ያን ሁሉ እንግዲህ እድል ሰጥቶት አልቀበልምና አልከተልም አሻፈረኝ ብሎ እንዳውም ከነ ሙሳ አልፎ ጌታችሁን ራሱ ሰማይ ወጥቼ ዋጋዋለሁኝ ሲል በል እንግዲህ አለዝህም ደርሰሃል ማለት ነው ታገኛታለህና በዚህ መልክ አዋረነው ይላል። የብቻ ይበቃም በአኺራም ደግሞ የውመል ቂያማ ያው ህዝቦችን እየመራ ጀሃነም ተወርዳለህ። ያኔ በጉልበትህ በእውቀትህ በወገንህ በዘመድ ወዳጅ የምትረዳውና የምትድንበት እንዳል አይደለም ታያለህ በማለት አላህ አሰናበተው ከዚህ ምድር ላይ ማለት ነው። ወአትበዕናሁም ፊ هذه الدنيا لعنة በዚህ በዱንያ ላይ የአላህ እርግመት እንዲከተለው አደረግን። ፊርዓውን የሰማ ሁሉ ጊዜ ያወግዘዋል። ካፊር ማንም ሳይሆን አይ እሱማ ሰው እኮ አይደለም እና በሰው ምስል ሰይጣን ነው የሚለው ሰው ሲሰማ እንጂ እሱ ጥሩ ሰው ነበር የሚል አታገኝም ማለት ነው። ወየውመል ቂያማ በቂያማ ቀን ሲሆን ደግሞ የዓለም ህዝቦች ያውታል ፊርዓውን ማለት ለካ ይሄ ነው ቀበሐሁ አላህ ነው የሚለው ሁሉም ማለት ነው። እና የክፋተኞችና የተንኮለኞች ሁሉ ቁንጮ ስለሆነ አላህ ያጥፋው እሱ ነው እኮ ጥፋተኞችን ሁሉ ምሳሌ ሆኖ ወደ ጥፋት የመራቸው እያሉ ሁሉም የሚረግሙትና የሚያወግዙት አደረግነው ይላል። እና እንግዲህ የፊርዓውን ቅሷ በተለያየ መልኩ በመጣ ቁጥር የተለያዩ ነገሮችን ተጨማሪ እናገኛለን ማለት ነው። ወለቀድ አተይና ሙሰል ኪታብ ሚን ባዕድ ማ አህለክና القرون الاولى ከዚያ በኋላ የፊርዓውንና የባለስልጣናት ጉዳይ አለቀለት ከሰመ። ፊርዓውንና አብረዋቸው ያሉ ነብዩላህ ሙሳና ተከታዮቻቸው ያችን ሀገር ተረክበው እንግዲህ በስርዓት ለመምራት ተዘጋጁ ማለት ነው። ለዛ አመራር የሚያስፈልገው ኪታብ ነበርና አላህ Subhanahu Wa Ta'ala ተውራት የተባለን ኪታብ አወረደላቸው። ምክንያቱም ከዛ በፊት እሳቸው ስለ ፖለቲካ ልምድም የላቸውም አገር እንዴት እንደሚመሩ ማያውቁም እና ያው የአገሪቱን መሪ አጥፍተው አገሯን ፈውዶ አደረጉ ብሎ ህዝብ ደግሞ እንዳያኮርፋቸውና ችግር እንዳያጋጥማቸው በቀጥታ የተሟላና የተዋጣለት የአላህ ኪታብ ተወረደላቸው። ከዛ በፊት በትግል ላይ ስለነበሩ ኪታብ ቢመጣ የሚሰራበት የለም። አሁን ትግሉ አለቀ ወደ ስርዓት ገቡ። ወደ አመራር ሲገቡ አላህ የአመራር ግራ እንዳይጋቡ ብሎ ኪታብ አወረደላቸው ማለት ነው። ተውራት የተባለ በጣም ብሩህ የሆነ ኪታብ አወረደላቸው። ቀድ አተይና ሙሰል ኪታብ ሚን ባዕድ ማ አህለክና القرون الاولى ቀዳሚዎቹን ህዝቦች ታወደምናቸውና አካባቢውን ታጸዳ ነው በኋላ እነሱ በዘመናዊ አመራር በተዋጣለት ሁኔታ ህዝባቸውን ለመምራትና ጥሩ ምርታ ለማሳየት ይበቁ ዘንዳ ጥሩ ኪታብ አወረንላቸው ይላል። በሷኢረ ሊናስ ያ የተወረደው ኪታብ ለሰው ልጆች ሁሉ ብሩህ የሆነ መመሪያ የሚሰጥ ነበር። ልክ እንደ ፀሐይ ጨረር ፀሐይ ስትወጣ ያን ድቅድቅ ጨለማ እንደሚያስወግደውና በአካባቢ ያለው ነገር ሁሉ ፍንትው ብሎ እንደሚታይ ተውራትም በሚነበብበት ጊዜ ለዲንም ለዱንያም ለሰው ልጅ የሚበጀውን ሁሉ እንደዛ ቁልጭ አድርጎ ነበር የሚያሳየው ማለት ነው። ወሁደን የተዋጣለት መመሪያ ነበረ። ወራህመተን እሱን ለተቀበለና ለተከተለው ሁሉ የጌታን ጸጋ የሚያስጨብጥ ኪታብ ነበር። ለዓለሁም የተዘከሩን ነብዩላህ ሙሳና አብረዋቸው ያሉ ኡመቶች ያንን እንዲገነዘቡ አላህ የዋለላቸውን ሁኔታ ተገንዝበው ለጌታቸው ተገቢ ምስጋና እንዲያቀርቡና በመመሪያው እንዲጠቀሙበት ብለን ኪታብን አወረንላቸው እና ድል በድል ሆኑ ማለት ነው። እነዛ ሁሉ ጥጋበኛ ጥላቶቻቸው ተንኮታኩተው ወደቁ። እንደገና ደግሞ የፖለቲካና የኢኮኖሚ አመራር ችግር እንዳይመጣና ሀገሪቱን አደጋ ላይ ጣለ እንዳይባሉ የተሟላ የሆነ መመሪያ በማውረድ
ሙሳን ሙሉ የስኬታማ የሆነ ድል ሰጣቸው ማለት ነው። ወማ ኩንተ ቢጃኒብ الغربي اذ قضينا الى موسى الامر ይላል። አሁን እንግዲህ የሙሳ ጉዳይ ተጠቃለለ ማለት ነው። ወደኛ ነብይ እየመጣ ነው ኺጧቡ። ወማ ኩንተ ያ ሙሐመድ አለ ሙሐመድ ሆይ አልነበርክም ቢጃኒብ الغربي በሲና በረሃ በምዕራባዊ ክፍል ነብዩላህ ሙሳ በጨለማ ግራ ተጋብቶ እሳት ባሻጋሪ ያየ እዛ ቦታ ሄጄ እሳት አመጣለሁኝ እያለ እየወደቀ እየተነሳ ሲመጣ አንተ እዛ አካባቢ አልነበርክም በወቅቱ አላቸው። አልተፈጠሩም ጭራሽ የሉም። እና በዛ ጊዜ እንግዲህ በዛ በበረሃማ ቦታ በጨለማ ቦታ ሙሳን እንዴት አግኝቼ እንዳነጋገርኩት እኔ ባልነግርህ ኑሮ ከየት ነበር ይሄን መረጃ የምታገኘው? ምክንያቱም በነብዩላህ ሙሳና በነብዩላህ መሐመድ መካከል ወደ 3000 ዓመታት ርቀት አለ። ገና ነብዩ መሐመድ ሳይፈጠሩ 3000 ዓመት ይሄ ነገር የተከሰተው ማለት ነው። ታዲያ ይሄንን ታሪክ በዚህ መልክ ስታቀርብ አንተ ቁረይሾቹ አንተ ከየት አግኝተህ ነው እንደዚህ ነገር እያሉ ይከራከሯቸው ነበረ። አዎን አልነበርክም በወቅቱ እኔ ነኝ ያሳወቅኩህ እንጂ በዛ ሰዓት ላይ በሲና በረሃ በጥዋ ሸለቆ ውስጥ በድቅድቁ ጨለማ ዛፏ ላይ ብርሃን አሳይቼ ሙሳን አምጥቼ በማነጋግረውና ሪሳላ በምሰጠው ጊዜ አንተ በዛ ወቅት ታዛቢ ሆነ አልተገኘህም። ከዛ ታሪኩን ቀደህ እንዳይባል እንደ ጋዜጠኛ ማለት ነው። እኔ ባልነግርህ ኑሮ ከየት ታመጣው ነበር? ይሄ ሁሉ ይሄ ራሱ ተአምር ነው። የነ ሙሳን ታሪክ ሳይጨምር ሳይቀንስ ቁልጭ አድርጎ ለማቅረብ መቻል ያው የማይጽፍ የማያነብሰው ይሄ አላህ ባይሰጥህ ኑሮ ከየት ነበር የምታመጣው አላቸው ማለት ነው። ኢዝ ቀضينا الى موسى الامر ማለት ወደ ነብዩላህ ሙሳ የሪሳላን ካባ በደረብንለትና ፊርዓውን ጋር ሄደ ተከራከር ብለን በሾምነው ጊዜ ያንን እንግዲህ ሹምሽር በመናረግበት ጊዜ አንተ ነበርኩ በወቅቱ? የለህም። ወማ ኩንተ ሚነ ሻሂዲን በወቅቱ በተከናወነው ጉዳይ ላይ አንተ ተመስካሪዎች አልነበርክም ማለት በዛ ሰዓት መላእክቶች ናቸው ያሉት። መላእክቶች በአካል ተገኝተው ያው አይተዋል ሁኔታውን። አንተ ግን በዛ ወቅት አልተፈጠርክም አልነበርክምና የአይን ምስክር አይደለህም። ግን ያንን ነገር አይን ምስክር ካየው የበለጠ እኔ አፍረጥርጬ እየነገርኩ ነው ያለሁት። ያንን ማወቅህ ራሱ የአላህ መልእክተኛ ለመሆኑ ማረጋገጫ ነው ይላቸዋል። ወላኪና አንሸና ቁሩና ነብዩላህ ሙሳ ካለፉ በኋላ ብዙ ትውልዶችን በተከታታይ ፈጥረናል ይላል። ፈተጣወለ عليهم العمر እነዛ ህዝቦች እድሜ ተራዘመባቸው። ሁሉም እንግዲህ ሰፋፊ እድሜ ነበራቸውና አንዱ ኡመት ሲያልፍ ሌላው ኡመት እየተተካ አንዱ ኡመት የሌላውን ኡመት እየረሳ ጊዜ በረዘመ ቁጥር ብዙ አልፏል ማለት ነው። ወማ ኩንተ ታዊን ፊ አህሊ መዲና መዲና ሀገርም ደግሞ ለ8 ዓመት ወይም ለ10 ዓመት የፍየል እረኝነት ተቀጥሮ እዛ በሰራበት ጊዜ ሙሳ የሰራውን ነገር እኔ ባልነግርህ ኑሮ ማን ነበር የሚነግርህ? ከየት ነበር የምታመጣው? ተትሉ عليهم آياتنا ግን ያን ነገር በወቅቱ ሳትኖርና ሳታይ በእኛ ፍቃድ ያው ባወረንልህ አንቀጾች አማካይነት ለህዝቦች አንተ የነ ሙሳን ታሪክ ተመነሻ እስከ መድረሻው ትነግራቸዋለህ ታነብላቸዋለህ። ወላኪንና ኩና ሙርሲሊን ታዲያ ይሄን መረጃ ከየት አመጣኸው ይባላል እኔ ካልሰጠሁ በስተቀር። እኛ ምን ጊዜም ቢሆን የላክነው የፈለግነውን ሰው የመላክ ስልጣን አለንና አንተርም በተረኝነት ባንልክህና የቀዳሚዎቹን ነብይ ታሪክ ባንነግርህ ኑሮ ይሄን ሁሉ ነገር ልታቀርብና ልታስረዳ ባልቻልክ ነበር። ስለዚህ እነዚህን ሁሉ ታሪኮች በዚህ መልክ ለማወቅ የቻልከው እኔ ስለላኩህና ስለነገርኩህ ነው። ከዚህ ለምን አይረዱምና አይማሩም ደግሞ ያንተ ጅሎች ማለቱ ነው። እና እንግዲህ ነብዩላህ ሙሳ ያው በግብጽ አገር ነው የኖሩት። ፊርዓውን ጋራ ለብዙ አመታት ለ40 አመት ያህል ነው የተፋለሙት ማለት ነው እስከ ድል ድረስ። ከዛም በኋላ ደግሞ ድል ተቀዳጁ በኋላ ግብጽንና ሻምን አጣምረው ነው የገዙት ማለት ነው። ግዛታቸውም ሰፋ። ፍልስጤምን፣ ኡርዱንን፣ ሉብናንን በሙሉ እንግዲህ ያካተተ ትልቅ መምለካፍ ተፈጥሮላቸው ነበር። በዛ ሁኔታ ላይ የተደረጉት እንቅስቃሴዎችን አላህ Subhanahu Wa Ta'ala በተለያየ አጋጣሚ ሙሳ ምን እንዳደረጉ በየቦታው ይናገራል ማለት ነው። ይህን ነገር ታዲያ ተ2000 ወይ 3000 በፊት ቀድሞ የነበረ ሁኔታ አንድ ሰው ከየት አመጣው ይባላል አላህ ካልነገረው በስተቀር።
እኔ ነኝ የነገርኩ የነ ሙሳን ታሪክ እንደገና ደግሞ የሃይማኖት ሰዎች የተውራት ሰዎች የኢንጂል ሰዎች ያውቃሉ ከዛ እነሱ ከሚያጥቁ ጋራ እየተመሳከረ ነገሩ እንደሚለው ይሄ ትክክል ነው እያሉ እየመሰከሩ ነው አህል ክታቦች ራሳቸው ማለት ነው በዛው ላይ ደግሞ አንተ አትጽፍ ከሌላ ሰው ኮርጀ ማስታወሻ ይዘመጣህ እንዳትባል አታነብ እኔ ባልነግርህና ባላስተምርህ ኑሮ ከየት ታመጣው ነበር ይሄን ሁሉ ምስጥር አላቸው አላህ Subhanahu Wa Ta'ala ስለዚህ እንግዲህ ቁረይሾች አላህ ቢወፍቃቸው ኑሮ ይሄ ሰውዬ ይሄን ሁሉ የታሪክ ምስጥር ሊያመጣ የቻለው እንዳለው አላህ ምክሮትና ነግሮት ነው ብለው መቀበል ሲገባቸው እንደገና ይደናቆራሉ እንደነ ፍራውን ጥፋትን በመናፈቅ ማለቱ ነው ወማ ኩንተ ቢጃኒቢ ጡሪ ኢዝናደይና በጥሩ ሲና በረሃ በትልቁ ተራራ ስር ጧ በምትባል ሸለቆ በድግድቁ ጨለማ ውስጥ ሙሳን ሳናግረው አንተ ባጠገቡ ነበርክ ከየታወክ ይላቸዋል ወላኪን ረህመተን ሚን ረቢክ ግን አዕለምናከ مثل هذه القصص እነዚህን የመሰሉ የታሪክ እንግዲህ አንኳሮች እኛ አሳወቅንህ ለገስንህ እና አላህ Subhanahu Wa Ta'ala ይሄን ያደረገው ረህመተን ሚን ከሱ በሆነ ርህራሄ ነው ላንተ ይሄን የመሰለ እድል መስጠት አለብኝ ብሎ በገዛ ፈቃዱና በችሮታው የሰጠህ ጸጋ እንጂ አንተ በአካል በጊዜው ተገኝተህ የቀሰምከውና ያወቅከው ነገር እንዳላደለ ይታወቃል ይላል ሊቱንዚረ ቀውመን ማ አታሁም ሚን ነዚር ሚን ቀብሊክ እና ይሄንን ደግሞ እድል የሰጠሁህ ታንተ ቀደም ሲል ሌሎች ሰዎች የተስጠነቀቁበትን ነገር አንተ ታስጠነቅቅ ዘንድ ነው በተረኝነት መጥተህ ኢላል ማለት ነው ወይም ቀዳሚዎቹ ህዝቦች ለብዙ ዘመናት ክፍተት ነበረ ተነብዩላህ ኢሳ አንስቶ እኛ ነብይ ድረስ 600 አመታት በላይ ነበረ ክፍተቱ ማለት ነው እና ይሄንን እንግዲህ የ600 አመታት ክፍተት የነብይነት ፋና ጠፍቶ ነበርና በዛ ውስጥ ያለፉ ትውልዶች በሙሉ ያው ሸርቀላው ሰጥ የሚባለው በጨለማ ተውጧል ከነብዩላህ ኢሳ ማረግ በኋላ በዛ ሰዓት እንግዲህ አላህ Subhanahu Wa Ta'ala ሪሳላ ተቋረጠና ብዙ ዘመናት ታስቆጠረ በኋላ አንተን አመጣ አንተን ያመጣው በጃሂልያ ተውጠውና የሪሳላ ፋና ጠፍቶባቸው የነበሩትን ህዝቦች እንደገና በአዲስ መልክ እንድታስጠነቅቃቸውና ከጌታቸው ጋር እንድታስተዋውቃቸው ብዬ ነው ይሄን እድል የሰጠው ይላቸዋል ማለት ነው ቀውመም ማ ኡንዚረ ሚን ቀብሊሂም ከበፊታቸው የነበሩ ሰዎች ሚን ነዲር አስጠንቃቂ ያልመጣላቸው ማለት በቅርብ ጊዜ ማለት ነው እነ ኢሳ ከዛ በፊት እነ ሱለይማን እነ ዳውድ በተከታታይ አልፈዋል ግን ተኢሳ በኋላ ትልቅ ክፍተት ተፈጠረ ማለት ነው 600 አመታት ያህል ነብይ የሚባል በአካባቢው ጠፍቶ ነበር ያ እንግዲህ ድል ያጡ ህዝቦች የነብዋ ታሪክ በጣም እየደበዘዘባቸው ተሄዱ በኋላ አንተ ደግሞ የመጨረሻውን ድል ሞክር ብዬ ባልክህና ባላመጣህ ኑሮ ከየታውቅ ነበር ይህን ድል በማለት ለነብዩ አለይሂ ሰላቱ ወሰላም የቸራቸውን ጸጋና ለህዝባቸው ያለው ውለታ አስገነዘበ ይሄን ያደረኩት ለአለሁም የተዘከሩን ህዝቦች ጌታቸው ለብዙ ዘመናት ወድቀው ከቆዩ በኋላ እንደገና ያረሳቸውና ያዘነላቸው መሆኑን እንዲገነዘቡና እንዲያመሰግኑ ብዬ ነበር ይሄን ድል የሰጠሁት ሰዎች ግን አለመታደል ሆነና የመጣላቸውን ወርቃማ ድል በደስታ በልልታ በመቀበል ፈንታ የአላህ ረሱልን ሳሂር ነው ካህን ነው ሻዒር ነው እያሉ ያብጠለጥላሉ ሪሳላውን ሲህር ነው እያሉ ያጥላላሉ ይሄ አለመታደል ነው ያ ሐስረተና ለልዒባድ ማየቲሂም ረሱል ኢላ ካኑ ቢየስተዚኡን እንዳለው ማለት ነው እና እንግዲህ አላህ Subhanahu Wa Ta'ala የነብዩላህ ሙሳን ታሪክ ምን ያደረገው ነው ያለው አሁን ግምገማ ያደረገው ነው ሙሳ እንግዲህ ብዙ ጣውረድ ያጋጥሟቸዋል በመጨረሻ አንጸባራቂ የሆነ ዲል አግኝተዋል ያንን ነገር እንግዲህ ሰዎች በጊዜው እነ ሙሳንም እንደ ሻዒር እንደ ካህን እንደ አጭበርባሪ እንደ ውሸታም ይቆጥሯቸው ነበር በመጨረሻ ግን ውሸታሙ ማን እንደሆነ ታወቀ ተጋለጠ እውነተኛው ማን እንደሆነም ተረጋገጠ ማለት ነው ዛሬስ እንደገና በተራ አንተ ስትመጣ በእነ ሙሳ ጊዜ የነበረው ታሪክ እኮ እየተመለሰ ነው ያለው አሁንም ያንን ታሪክ የነ ሙሳን ታሪክ ደግሞ ከማንም ሰው የበለጠ አፍረጥርጣ ለማቅረብ የቻልከው አንተ ነህ ይህን ነገር በወቅቱ የለህ ከየት አገኘው የነ ሙሳን መረጃ እኔ ባልነግርህና ባላስተምርህ ኑሮ እኮ ይህን ነገር ልታቀው አትችልም ነበር የነ ሙሳን ታሪክ ደግሞ ሳይጨምር ሳቀንስ በቁልጭ አድርጎ እንደዚህ ለማቅረብ ከቻልክ
አንተ ማንበብ መጻፍ ማትችል ከመሆንህ ጋራ ይሄንን እንግዲህ የታሪክ ከንዝ ማውጣትህ የአላህ መልእክተኛ መሆንህና መረጃውን የተቀበልከው ተረበል ዓለሚን መሆኑን ነው ቁልጭ አድርጎ የሚያሳየው። ተዝት ተነስተው ለምንድነው ያንተ ወገኖች እንደገና አንተ እውነትም ትክክለኛ ነብይ ነህ ብለው ያንተ ጋራ ለመተባበር ያልቻሉት? ይሄን ነበር ማድረግ የሚጠበቅባቸው ማለቱ ነው። ግን የሰው ልጆች እንግዲህ ምንጊዜም የስሜታቸውና የጊዜያዊ ጥቅማቸው ሰለባ በመሆናቸው ስልጣን የለመደው ሌላ ሰው መጥቶ ስልጣኑን እንዲቀመው አይፈልግም። ጥቅም የለመደው ጥቅሙን ማጣት አይሻም። ለዚህ ለአንድ ሰሞን ብልጭልጭ ተብሎ ሆድ ያወቀ ዶሮ ማታ እንደሚባለው ሁል ጊዜ ተንኮለኞችና ራስ ወደዶች ስግብግቦች ለህዝብ የመጣውን እድል እንደዚህ ማቆላሸት ስራቸው አድርገው ይዘውታል። ቢእውነት ቢያውቁና ቅንነት ቢኖራቸው ኑሮ አንተንም ከዛኛው ታሪክ ገምግመው ተመሳሳይ የሙሳ ነብይ እንደ ሙሳ ነብይ መሆንህን አውቀው ሊቀበሉህና ሊከተሉህ ነበረ የሚገባው እንጂ ማስተባበል አልነበረ የሚጠበቅባቸው ይላል። هذا وصلى الله وسلم على النبي والعليكم